ሰማሽ ይላል። የደርግ 3 መኪና ወታደር ሂዱ። አታሸንፉንም፣ አንሸነፍም፣ አትነኩንም፣ አትነቀንቁንም፣ በኃይል ከኛ አትበልጡም፣ ፕሮጀክቶችን አጥፈን እንዋጋለን፣ ድሮን አለን፣ ውጊያ ያደግንበት ነው፣ ችሎታ አለን ወዘተ የሚሉትን ቃላት ደጋግሞ የሚናገር አንደበት የአገር መሪ የሚሆነው ኢትዮጵያ ውስጥ ብቻ ሳይሆን አይቀርም። እንኳን ከራሱ ሕዝብ ጋር በየቀኑ የሚዋጋ መንግስት ይቅርና አገራቸውን ከወራሪ ለመከላከል የተነሱት እነ ዘለንስኪም እንዲህ ሲፎክሩ አይደመጡም። ድርድር እናደርጋለን፣ ሕዝብ በድለናል፣ የአገሪቱ ወጣቶች ጠመንጃ አንስተው በየአቅጣጫው የሚታገሉን ምን ብንበድላቸው ነው? ሕዝብ የጠላን ምን አስቀይመነው ነው? የዲፕሎማሲው ዓለም ያገለለን ምን አይነት ነውር ብንፈጽም ነው? ወዘተ የሚሉ ጥያቄዎችን ለራስ ከመጠየቅ ይልቅ ዛሬም ዛቻ ትናንትም ማስፈራሪያ ሆኖ ይቀጥላል። ተረትም ቁጥርም እየተጠቀሰም አትነኩንም፣ አቅም የላችሁም ይባላል። አንዲት የባላባት ቤተሰብ ተወርሶባቸዋል ብዙ ቦታ እና ደርግን በጣም ይጠሉታል ስለወረሰባቸው። በዚያ ጊዜ ደግሞ ኢዲዩ የሚባል በረሃ ገብቷል፣ ታግሏል፣ የታገለ ነው ይባላል እና ኢዲዩ ነገ መጣ ከነገ ወዲያ መጣ ይባል ነበር እና ሴትዮዋ ጧት ቡና ያፈሉና መንደርተኛውን ሰብሰብ አድርገው ሰማሽ ይላሉ። የደርግ 3 መኪና ወታደር ሂዱ አይሉትም። በየቀኑ 3 ሲያልቅ ኢዱም ሳይመጣ መንግስቱም ቀጠለ። ግዴሎትም ክቡርነቱ መንግስቱም ዘላለም አልቀጠሉም። በየቀኑ 3 መኪና እያስበሉ ከርመው በ17ኛው ዓመት ፊታቸውን አዙረው የራሳቸውን አውሮፕላንም ጠልፈው ዚምባብዌ ገብተዋል። ዘላለማዊ መንግስት የለምና እሳቸውም ከአፍሪካ አንደኛ ጦር አለኝ እያሉ የሚነቀንቀኝም የሚደፍረኝም የለም እያሉ ለሰላማዊ መንገዶች ሁሉ በር ዘግተው እልፍ ኢትዮጵያውያን አጫርሰዋል። ምንም እንኳን እሳቸው የሀገራቸውን ድንበር ከወራሪ እየጠበቁ አርሶ አደሩንም የመሬቱ ባለቤት እያደረጉ የኖሩና ከእርሶ ጋር በፍጹም ሊወዳደሩ የማይችሉ ቢሆኑም የሰራዊታቸው ብዛት ስልጣናቸውን በጉልበት ከመነጠቅ አላዳናቸውም የሚለውን ክርክር በሚቀጥለው የኮሎኔሉ ንግግርን ደግፈው ከፍተኛ አርሚ ነው በአፍሪካ ውስጥ የገነባ ነው ጓዶች። ከፍተኛ አርሚ ስንት ሺህ ጀነራል ነው ያወጣን። መሳሪያውን አስረከቡ፣ ተሸነፉና ፊታቸውን ወደ ሚስቶቻቸው አዞሩ። ከዚህ በኋላ እንደገና ወደ እኔ። ይሄ ነው የሆነው አይደለም። ጠቅላይ ሚኒስትር አብይ ደጋግሞ ምሳሌ የሚያደርጓቸው መንግስቱ ኃይለማርያም እንዲህ ባለ መልኩ በጦራቸው ይመኩ ነበር። አፍሪካ ውስጥ ግዙፉን ሰራዊት ቢገነቡም ከኩብለላም ሆነ ከሽንፈት ግን አልታደጋቸውም። ልክ መንግስቱ ከአህጉሩ ትልቁን ጦር መገንባታቸው እንደሚናገሩት ሁሉ ጠቅላይ ሚኒስትር አብይም በኃይል ከኛ አይበልጥም ሲሉ ሌላውን ደጋግሞ ይተቻሉ። በኃይል ምንም አይነት ውጤት ኢትዮጵያ ውስጥ አይመጣም። ካሁን በኋላ ኢትዮጵያ ውስጥ የሚነሳው ኃይል ሁሉ ከኛ ኃይል አይበልጥም። ልክ ነዎት ክቡርነቱ። የአገር ሀብትና ስልጣን በእጅ እስካለ ድረስ የትኛውንም ነገር እንዳሻወት ያደርጋሉ። የኢትዮጵያ መንግስታትና ህዝቦች ለዘመናት ተጠብቀው ያቆዩቸውን እንደ ኢትዮ ቴሌኮም ያሉ ኩባንያዎችን ሸጠው ድሮን ሲገዙና የመዋጊያ አቅሙን ሲያሳድጉ ታይተዋል። ስመጥሩን የኢትዮጵያ አየር መንገድ ጠመንጃና ሰራዊት ሲያመላልሱበትም በማስረጃ ተረጋግጧል። እርሶም ሆኑ ከቤተሰብ አንድ ሰው የማይሞትበትን ጦርነት ከእርሶም ኪስ 1 ብር የማይወጣበትን ውጊያ እያካሄዱ በኃይል ከኔ የሚበልጥ የለም ሲሉ እውነት አለዎት። እንዲያም ሆኖ ይህ እንደማያዛልቅ የጋዳፊ ህይወት፣ የሳዳም ታሪክ፣ የሂትለር ማወዳደቅ ምስክር የሆነዎት ደጋግሞ ምሳሌ ያደረጓቸው መንግስቱም የአፍሪካን አንደኛ ሰራዊት ገንብተው ስልጣናቸውን ሲያጡ እጃቸው ላይ የተገኘችው አንድ አውሮፕላን ነች ወዘተ የሚለውን ክርክር በጥቂት ስታስቲካዊ ማስረጃዎችን ቀጥለው በቅርቡ ገዛዙ አገርን ለመጠበቅ ሳይሆን ስልጣኑን ለማዳን የአገሪቱን ሀብት በዚህ ልክ ሲያወድመው ለህዝብ ጥቅም የዋለችው በጀት 12 በመቶ ወይም 67 ቢሊዮን ብቻ ነች ማለት ነው። በየቀኑ 3 መኪና ሰራዊት አለቀ እያሉ ጠቅላይ ሚኒስትር አብይ አንዲትን ሴት ምሳሌ አድርገው የተናገሩበት የኮሎኔል መንግስቱ ኃይለማርያም ዘመንም ተመሳሳይ ነገር ይፈጸምበት እንደነበር ከወቅቱ ዘገባዎች አንዱን እንመልከት። ቢቢሲ በ1970ዎቹ መጨረሻና 80ዎቹ መጀመሪያ ላይ ባስተላለፈው ዶክመንተሪ ኮሎኔሉ ከአገሪቱ ጠቅላላ ሀብት 65 በመቶ የሚሆነውን ለጦር ሰራዊቱ አውለው እየተዋጉ እንደሆነ ገልጾ ነበር።
13 ዓመታትን በፈጀው የእርስ በርስ ጦርነት የተቀየረ ነገር የለም። 4 ሚሊዮን ኢትዮጵያውያን ይልሱት ይቀምሱት ቸግሯቸዋል። የኮሎኔል መንግስቱ ኃይለማርያም አገዛዝ ግን አሁንም ሁሉንም ነገር ወደ ጦር ግንባር እያለ ነው። የዲፕሎማሲ አቅሞችን ሁሉ ለልማትና ለሰላም ሳይሆን ለውጊያ እያዋለ ነው። ከሶቪየት ህብረት የሚደረግለት ድጋፍ ወታደራዊ ነው። ጦር መሳሪያም በስጦታም ሆነ በዱቤ እየገዛ ያስገባል። የአገሪቱን በጀት ደግሞ 65 በመቶውን የእርስ በርስ ጦርነቱ ላይ ለሚሳተፈው ጦር መድቦታል። የዓለም ባንክ መረጃ እንደሚያመለክተው በ1980ዎቹ መጀመሪያ አካባቢ የነበረው የኢትዮጵያ ጠቅላላ ሀብት 11 ቢሊዮን ዶላር ገደማ ነበር። የዚህ 65 በመቶ ማለት ደግሞ ከ7 ቢሊዮን ዶላር በላይ ማለት ነው። ይህንን ያህል የአገር ሀብት መድበው የተዋጉት ኮሎኔል መንግስቱ የዲፕሎማሲ አቅማቸውንም ለዚሁ ተግባር እንደዋሉት የዘመኑ ሹማምንት በጻፉት መጽሐፍም ሆነ ቀደም ሲል በተገለጸው የቢቢሲ ዘገባ ላይ ተቀምጧል። እንዳም ሆኖ ይህንን ያህል ሀብት የፈሰሰበት ጦር መጨረሻው መበተንና መሸነፍ ከመሆን አልዳንም። የጠቅላይ ሚኒስትር አብይ ምሳሌና ንግግርም ደርግና መንግስቱ ከሆኑ ቆይተዋል። እሳቸውም ያላቸውን መንግስታዊ ስልጣን ተጠቅመው የአገሪቱን ሀብትና ሰው ለጦርነት ማሰማራት እንደሚችሉ በተደጋጋሚ ተናግረዋል። የውጭ ግንኙነትንም ድሮን ለማምጣትና ታንክ ለመግዛት ብቻ ተገልግለውበት ታይተዋል። ከ4 ሀገራት ድሮን፣ ከ2 ሀገራት እግረኛ ሰራዊት የአገራቸውን ክልላዊና ፌዴራላዊ ኃይሎች አስተባብረው ባደረጉት ውጊያ አንድም ጦርነት አላሸነፉም። ከአገሪቱ አነስተኛ ህዝብና የቆዳ ስፋት ያለውን የትግራይን ክልል ይህንን ሁሉ አቅም አሰማርተው 2 ዓመት ተዋግተውት ጨርሻችኋለሁ፣ ዱቄት አድርጊያችኋለሁ፣ አልደራደርም ወዘተ ሲሉ እንዳልነበር መጨረሻ ላይ የሰላም ስምምነት ፈርመው ሽብርተኛ ያልኩትንም አነሳለሁ፣ ያሰርኩትንም እፈታለሁ፣ የከለከልኩትንም እመልሳለሁ ወደሚሉ ገብተዋል። የኦሮሞ ነጻነት ሰራዊት 5 ዓመት ሙሉ ቁም ስቅላቸውን እያሳያቸው አሁንም እየተዋጋ ነው። ደመሰስነው፣ አጠፋነው የሚለው ፕሮፓጋንዳቸውም ከኢቲቪና ፋና አላለፈም። በአማራ ክልል ከፋኖ ታጣቂዎች ጋር የሚያደርጉትን ውጊያ አንድም የረባ ውጤት ሳያመጡበት 1 ዓመት ሊሆናቸው ጥቂት ጊዜያት ቀርተዋል። ይህንን ሁሉ አገራዊ ሀብት ይዤ እንዲህ ያለ ዘመቻ ማካሄጄ 5 ዓመት ሙሉ ተዋግቼም ለምን ማሸነፍ አቃተኝ? ለምንስ ሌላ ሰላማዊ መንገድ አልፈልግም ከማለት ይልቅ ግን አታሸንፉኝም የሚለውን መፈክር ማስተጋባትን ይመርጣሉ። አንድ ነገር ላረጋግጥላችሁ እወዳለሁ፣ አንሸነፍም። ባለፉት 100 ዓመታት ያልተገነባ እጅግ ዘመናዊ የሀገር መከላከያ ሚኒስቴር እየገነባን ነው። አሁን በሚደረጉ ትግሎች ግራና ቀኝ መንግስት ማሸነፍ ይከብዳል። አንሸነፍም ለሚለው መፈክር ደጋግሞ የሚያቀርቡት ምክንያት የኃይላቸውን መብዛትና የጭፍራቸውን መንጋጋት ነው። ጉዳዩ በሰራዊት ብዛትና በጭፍራ መንጋጋት ቢሆን ኖሮ አሜሪካ በቪየትናምና በአፍጋኒስታን፣ ናዚም በጀርመን፣ ደርግም በኢትዮጵያ አይሸነፉም ነበር የሚለውን ታሪካዊና ወታደራዊ ማስረጃ ይዘን ብንከራከርም እሳቸው ግን ይቀጥላሉ። አትነኩንም አትነቀንቁንም ከሚለው አቋማቸው ንቅንቅ ሳይሉ እናገኛቸዋለን። እኔ ማረጋግጥላችሁ መንገድ በሽፍትነት በሬብልስ በሚመስል ነገር ከእንግዲህ በኋላ የኢትዮጵያን መንግስት መጣል ሳይሆን መነቅነቅ አይቻልም። በጣም የተለያየ ነው። ብቃታችን አለ የሚለያየው፣ ኮንቪክሽናችን ይለያያል። ተው እንጂ ክቡርነቶ፣ መነቅነቅ ማለት በእርሶ ትርጓሜ እንዴት ያለ ነው? ተነቀነቅሁ ሊጡልኝ መጡብኝ እያሉ ስንት ጊዜ አዋጅ አወጁ? ስንት ጊዜስ የአስቸኳይ ጊዜ አዋጅ አስነገሩ? ስንት ጊዜስ ለህዝብ የድረሱልኝ ጥሪ ያቀረቡ? የሚሉትን ጥያቄዎች አንስተን እንጠይቅ። ከዚያም ያ የሚያስፈራሩበት ሰራዊትና የሚመኩበት ጦር አልሆንልህ ብሎት በመደበኛው ሰራዊት ማሸነፍ አልችልምና ድረስልኝ ብለው የአገሪቱን አርሶ አደር የክተት ጥሪ ያቀረቡበትን መግለጫ እንመልከት። የትነጎራሪ ኃይል የከፈተብንን ጦርነት ህዝባዊ ጦርነት በመሆኑ መላው የኢትዮጵያ ህዝብ የጦርነቱን ስፋትና ጥልቀት በመረዳት ሀገርን ከጥቃት እንዲከላከል በሀገር አቀፍ የፌዴራልና የክልል መንግስታት የህግ አስፈጻሚዎች የግንኙነት መድረክ ጥሪ አቀረበ። ህወሓት የጀመረው ሀገር የማውደምና የማፍረስ ተልዕኮ በመደበኛ ወታደራዊ አደረጃጀት ብቻ መቀልበስና መቅበር አይቻልም። መላውን የኢትዮጵያ ህዝብ በማነቃነቅና ባለቤት በማድረግ የሀገርን ህልውና ከሁሉ አቀፍ ጥቃት መከላከል ያስፈልጋል። ይህንን መግለጫ የሰማ የትኛውም ሰው መነቅነቅ ከዚህ በላይ ምንድን ነው? መጣል ደግሞ የጊዜ ሂደት ነው።
ዘላለማዊ መንግስት የለምና የእርሶም ከዚህ አያመልጥም። እንኳን የእርሶ ወንጀለኛ አገዛዝ ትላልቆቹ የሮማንና የኦቶማን ኤምፓየሮችም ተንደዋል። ይልቅ አወዳደቄን አሳምርልኝ ይበሉ ሊል ይችላል። ደርግን ማነጻጸሪያና ምሳሌ ማድረግ የሚቀናቸው ጠቅላይ ሚኒስትሩ ብቻ ሳይሆኑ ፊልድ ማርሻሉም ናቸው። የደርግ ወታደር የነበሩት ማርሻሉ ከ500 ሺህ ጦር በላይ ከነበረው ከቀድሞ መንግስት የላቀ ኃይል አለን ሲሉም ተደምጠዋል። የደርግ ሰራዊት ለምሳሌ ወደ ግማሽ ሚሊዮን ይገመታል ተብሎ ይወሰዳል። ሰራዊቱ ግማሹ ሚሊሻ ነው፣ ግማሹ ብሔራዊ ውትድርና ነው። ብሔራዊ ውትድርናው በዛ ይላል። መደበኛው ሰራዊት ግን ትንሽ የነበረው ከኛ አሁን ካለን ሰራዊት ጋር ሲነጻጸር ግን የኛ ሰራዊት ሁሉም መደበኛ ነው። በቁጥርም ከፍተኛ ነው። በአደረጃጀቱም ሰፊ ነው። የተከበሩ ፊልድ ማርሻል ሆይ እናንተ የደርግ ወታደሮችም እኮ መንግስታችሁን አልታደጋችሁትም። ግማሹን ደርሶ ምርኮኛ፣ አብዛኛው ተሸንፎ የተበተነ ከመሆንም አልዳንም። ደግሞስ የጦርና የትጥቅ መብዛት መንግስትን እንደማይታደግ ለ3 መንግስታት ወታደር ሆኖ ከሰራው ከእርስዎ በላይ ከወዴት ምስክር ይኖራል? ወዘተ ብሎ መጠየቅ ይቻላል። እንዲያም ሆኖ የአገሪቱን ደም መፋሰስም ሆነ መተላለቅ ለማስቆም በያዙት ጦር መመካት ሳይሆን መወያየት፣ በሐቅ መደራደርና መነጋገር። እነዚህ ወጣቶች አንድ ነፍሳቸውን አስይዘው ለመሞት ቆርጠው ለምን ተነሱ? እንዴትስ ሲመለሱ የሚል ሐቀኛ ምክክር ይደረግ። እንደ አገር ወግና ባህል ሽምግልና የሚጀመር ተብለው ሲጠየቁ ደግሞ ብርሃን ከጨለማ ጋር ኅብረት የለውምና አልደራደርም ይላሉ። ሰላማዊ ሁኔታዎችን በመፍጠር በኩል የኛም ድርሻ የመንግስትን ድርሻ ከፍተኛ ስለሆነ በዚህ ዙሪያ ላይ ምን ማድረግና እንዴት መሄድ እንዳለብን አቅጣጫም እንዲሰጥ እኛም የበኩላችንን ድርሻ እንድንወጣ በእናንተ በኩልም ደግሞ እንዲሁ የመንግስታዊ ሚናችሁ እንድትወጡ እዚህ ላይ ሀሳብ አለ። ጨለማና ብርሃን ይተዋወቃሉ እንጂ አብሮ አይኖሩም። ተከባብረው ነው አንዱ ለአንዱ ቦታ እየለቀቀ። ሰላም ክፋትና ደግነትን እናስማማ፣ እውነትና ውሸትን እናስማማና አብረን ኑር ቢባል የሚቻል አይመስለኝም። አንድ መንግስት የተነሳበትን ተቃውሞ በድርድርና በሽምግልና ለመፍታት ካልፈቀደ፣ የሚነሳበትንም ትችት ለማድመጥ ካልወደደ ምን ማድረግ ይቻላል የሚለው በእርግጥም አስጨናቂ ጥያቄ ነው። የዛሬውን ትውልድ አደሂቶና ገድሎም የማይጠረቃና የማይረካ መንግስት ለቀጣዩ ትውልድም ጭምር ቂምና ቁርሾን ስር የሰደደ ለማድረግ የሚጥር አገዛዝ ባለበት ሁኔታ አገር ጠመንጃን ብቸኛው የስልጣን ማቆሚያና ማቆያ ምንጭ አድርጎ መቅረቡ ሲታይ ገና ህዝቡ ተገድሎና ደሂቶ እንዳላለቀም ይነግረናል። በእያንዳንዱ ደቂቃ እንዋጋቸዋል። ሰው አዘን ሂድ ሙትና አገርህን ታደግ ብለን እንዋጋቸዋል። ጦርነት ምን እንደሆነ ማሳየት ይኖርብናል። ማሸነፍ እንዴት እንደሚቻል የማያውቁ ህልመኞች ባዶ ህልማቸውን በፌስቡክ ሲነዙ በዚያ መንገድ ማለም እንጂ ህልማቸውን መፍታት እንደማይችሉ ማሳየት ያስፈልጋል። ግዴሎትም በጉልበቱ አይመኩ። እርጅናም ድካምም የሚመጣበት፣ ጦርም የሚበተንበት፣ ጤዛም የሚረግፍበት፣ ጭፍራም አፈሙዝ የሚያዞርበት፣ ታማኝና ታዛዥ ሎሌም የሚከዳበት ዘመንም አለ። ደግሞም አማኝ ነኝ ብለው መናገሩን አይዘንጉ። አምነዋለሁ በሚሉት ቅዱስ መጽሐፍ ላይ ንጉሥ በሰራዊት ብዛት አይድንም፣ ኃይልም በኃይሉ ብዛት አያመልጥም ተብሎ መጽሐፉን አላነበቡምን? ጎልያድ በትጥቁና በጭፍራው እንዳልዳነ ሁሉ እርሶንም ሆነ የሚመኩበትን ጦሮን የሚንድ አንዳች የዳዊት ኃይል ሊነሳ እንደሚችል ይገንዘቡ። እስካሁን እርሶና የጥቅም ሸሪኮችም በስልጣን ገበታ ላይ የመክረማችሁ ምክንያት የእናንተ ልዩ ብቃት ሳይሆን የተቃዋሚዎቻችሁ ስንፍናና አቅመቢስነት ነው። ይህም ቢሆን ዘላለም አይቀጥልም። ኢያሪኮም እንደተናደ የእናንተም እምቧይ ካብስ የሆነው ስልጣን መፍረሱ አይቀርም። ይልቅ መፍረሳችሁም ማለቃችሁም መውደቃችሁም ላይቀር ነገር ቢያንስ አገር እንዲተርፍ የሚያደርግ የዜግነት ግዴታችሁን ተወጡ የሚለውን ምክር የሚያሰላስሉ ሰዎች ግን ገፍተው መስራት፣ ተግተው መልፋት ይጠበቅባቸዋል። ለዚህም በቅርቡ የሶማሊያው ፕሬዝዳንት ያነሱት ንጽጽር ጥሩ ምሳሌ ይሆነናል። ሐሰን ሼክ መሐመድ በ1980ዎቹ ኢትዮጵያና ሶማሊያ ተመሳሳይ ችግር እንደገጠማቸው አስታውሰው እንዲህ አሉ። በ1983 በአዲስ አበባና በሞቃዲሾ 2 አምባገነናዊ ስርዓቶች ወደቁ። የኛው ዚያድ ባሬ ጥር ላይ ወደ ናይጄሪያ ፈረጠጠ። የኢትዮጵያው መንግስቱ ኃይለማርያም በግንቦት ወደ ዚምባብዌ ሄደ። እንዲያም ሆኖ በእኛ ሀገር የሆነውና በኢትዮጵያ የሆነው የተለያየ ነበር።
ኢትዮጵያውያን እድለኞች ሆነው አንድ ኃይል አሸነፈና አገራቸው ወደ መረጋጋት ገባች። በእኛ አገር ግን ማንም ሳያሸንፍ ዚያድ ባሬ ብቻ ተሸንፎ ሶማሊያ ወደቀች። አምባገነናዊ ስርዓቱ ቢወገድም አንድ አሸናፊ ኃይል ባለመኖሩ ከ30 ዓመት በኋላም እየተዋጋን ነው። ይህ የሶማሊያው ፕሬዝዳንት ንግግር ነው። የሞቃዲሾ ሰው የአምባገነናዊ አገዛዝን መወገድ ብቻ ሳይሆን የአንድ ኃይል አሸናፊነትንም እንደ ዕድለኛነት የቆጠሩት ያለ ምክንያት አይደለም። እናም ዛሬ መንግስቱ ኃይለማርያምን እንደ ምሳሌ እየወሰዱ የሚያወድሱ የአገሪቱ መሪዎች አገሪቱን የጎበዝ አለቆች የሚፋለሙባት ምድር አድርገው ወደ ሻርጃ አሊያም ወደ አቡዳቢና ዱባይ ከመፈርጠጣቸው በፊት የጎንዮሽ ግጭት ማስወገድና ዘመናዊ የፖለቲካ ድርድርን ማብዛት በእጅጉ አስፈላጊ እየሆነ የመጣ ይመስላል። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።